ጄኔራል ታደሰ ወረደ ስለዳግም ጦርነት ተገደል ልንገባ እንችላለን ብለዋል። ዝርዝር መረጃውን እንመለስበታለን። ጥያቄያችሁን አጀንዳችሁን ነጃዋር ከመሩት ሰም የለውም በጠቅላይ ሚኒስትር አብይ አህመድ የተናገሩት ነው እንመለከተዋለን። የመቀሌው ሰልፍና የወልቃይቱ ፉከራ አደገኛ ነው። ተፈናቃዮች እንዳይመለሱ እንቅፋት የሆነው ራሱ ህወሓት ነው። ይህ በነጌታቸው ረዳ ስምረት ፓርቲ ወጣ አቋም መግለጫ ነው። ሌላኛው የመረጃ ጥንቅራችን ትኩረት ይሆናል። በድሬዳዋ ከተማ የዝናብ እጥረት ተከስቷል። ህዝቡ የጋራ ጸሎት ለመጀመርም ተገዷል ተብሏል። ሌላኛው ትኩረታችን ይሆናል። ከዚህ ውጪ ዓለም ሳይሰማ መዓት ያወረዱት የአሜሪካ የጦር ሄሊኮፕተሮች ጉዳይ ይዳሰሳል። ኢራን የመጨረሻውን ቀይ ካርድ መዛለች። ወሳኙ ኮሪደር እንዲዘጋ ተወስኗል እየተባለ ነው እንመለስበታለን። እነዚህና ሌሎች ወቅታዊ ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅራችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ጥያቄያችሁን አጀንዳችሁን ነጃዋር ከመሩት ሰም የለውም ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ከመላው ኢትዮጵያ ከተውጣጡ የጤና ባለሙያዎች ጋር ባደረጉት ውይይት ወቅት እንዳሉት የጤና ባለሙያዎች የሚያነሱን ጥያቄ ሰት ነው ብሎ የሚጠይቅ የለም ያሉት አብይ ነገር ግን መጠየቅ ያለብን ለምን በዚህ መጠን ጦርነት ሆነ ብለን ነው ሲሉ ተደምጧል። የጤናውን ሴክተር ችግር ጤናማ በሆነ መንገድ እንፍታ ብለን ጤናማ መንገድ መከተል ካልቻለን ችግር ፈቺ ሳንሆን ችግር ፈጣሪ ነው የምንሆነው ብለዋል። አክለውም የደሞዝና ጥቅም ጥያቄዎች እናንተ ቢሆንም መፍትሄ መንገዱ የናንተ አይደለም በማለት አጀንዳው መጠለፉን ጠቁመዋል። ይህ እንቅስቃሴ ደሞዝም ወስዶ የማያውቁ ሰዎች የነዱት ጥያቄ ነው ያሉት አብይ በገደምዳሜም ራሳቸውም እንዳመኑት በኢትዮጵያ አንድም የሥራ አገልግሎት ታሪክ የሌላቸውን ጀዋር መሐመድን ሸንቁጠዋል። ተጎድተናል፣ ኑሮም ከብዶናል፣ እንቅልፋተናል፣ ልጆቻችን ጎድተን ነው የምንሰራው የሚሉ አገልግሎት ሰጪ ሆነው ሐኪም የሚያነሳው ጥያቄ መደበኛ የህዝብ አገልግሎት ሰጥቶ የማያውቅ ሰው እንዲነዳው ከፈቀደ ተበላሸ ማለት ነው። ማንንም አይሰማውም ብለዋል። ጠቅላይ ሚኒስትሩ ጥያቄውን በሶስት ከፍለዋል ይላሉ። አንደኛው በዋነት በቀንነት ደክሞ እየሰሩ ችግር ጓዳቸው ገብቶ ለምን አንታይም በሚል ያነሱት ጥያቄ ነው ይላሉ። ሁለተኛው ሐኪም መሳይ ጋውን ለባሽ ፖለቲከኞች በሚል የጠቀሷቸውና በድንገት ጋውን የለበሰ ነገር ግን ፖለቲካዊ አቋም የሚያራምድ ኃይል ከተለያየ ከተማ ረፍት አውጥቶ መሃል ሀገር በመሰባሰብ ያራገበው ጥያቄ ነው ብለዋል። ከዚህ ውጪ ሶስተኛው እርሳቸው መረዳት ሰርቪስ ሰጥቶ ወይም አገልግሎት ሰጥቶ የማያውቅ ሰው ያራገበውና አጀንዳውን የቀመው ኃይል የቀመው ጥያቄ ነው ብለዋል። አብይ አክለውም የጤናው ዘርፍ ከህክምና ባለፈ በዲሲፕሊን የታነጸ ጤናማ ትውልድ ለመገንባት ሚናው ከፍተኛ ነው። በዘርፉ የሚነሱ ጥያቄዎችን በፖሊሲ ደረጃ ማየት ያስፈልጋል ያሉት ጠቅላይ ሚኒስትሩ ከለውጡ በፊት የነበረው የጤና ፖሊሲ መከላከል ላይ መሰረት ያደረገ እንደነበር አስታውሰዋል። የለውጡ መንግስት ግን መከላከልና አክሞ ማዳን ላይ ያተኮረ የጤና ፖሊሲ መተግበር በርካታ ለውጦች ማስመዝገቡን አብራርተዋል። የኮሪደር ልማትና ሌሎች ንጹህ አካባቢ ለመፍጠር የሚከናወኑ ስራዎች ጤናማ ዜጋ ለማፍራት የሚከናወኑ የቀድሞ መከላከል ጤና ፖሊሲ አካል መሆናቸውን አውስተዋል። አክሞ ማዳን ፖሊሲ ላይ የጤና ባለሙያዎችን የጤና ተቋማት ግንባታ ላይ በትኩረት መሰራቱን ያስረዱት የህክምና ዘርፉ ፋይዳው ጉልህ መሆኑን አጽንኦት የሰጡ ጠቅላይ ሚኒስትሩ የለውጡ መንግስትም ይህን በተገቢ ሁኔታ ይረዳል ብለዋል። ላብነትም ከጥቂት ዓመታት በፊት በቀጥታ ለጤና ሚኒስቴር ፈሰስ የሚደረገው ሀብት 70 ቢሊዮን ብር ገደማ እንደነበር ጠቅሰው አሁን ላይ ግን 130 ቢሊዮን ብር ገደማ ፈሰስ ይደረጋል ብለዋል። ይህም ለዩኒቨርሲቲዎችና ለህንጻ ግንባታ የሚመደበውን ገንዘብ እንደማያካትት ነው የተናገሩት። ከዚህ አንጻር የትኛውም ጎረቤት ሀገር ኢትዮጵያ በጤናው ዘርፍ የምትመደበው በጀት እንደማያዋጣና በዘርፉ የምታከናውን መሰረተ ልማትም እንደማይገነባም አንስተዋል። በቀጣይም የጤና ተቋማትን ሁለንተናዊ አቅም ለማጠናከር የሚደረገው ድጋፍ ተጠናክሮ እንደሚቀጥል አረጋግጠዋል። ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ከፖለቲካዊና ሰላማዊ ትግል ውጭ ያሉ አማራጭ ተገደን እንጂ ፈቅደን የምንገባው እንዳልሆነ የዓለም ማህበረሰብ ሊገነዘቡ ይገባል አሉ። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ሰኔ 15 2017 በትግራይ ደረጃ ለ37ኛ ጊዜ የተከበረው የሰማዕታት ቀንን በማስመልከት ባስተላለፉት መልእክት ነው ያሉት። ፕሬዝዳንቱ መልእክታቸው የትግራይ ህዝብ ምርጫ ሰላም ነው፣ ጦርነት ተገደን እንጂ ወደን የምንገባው እንዳልሆነ ሊታወቅ ይገባል ብለዋል። የትግሉ ሰማዕታት በአመት አንድ ጊዜ የሚታወሱ ሳይሆን የተሰውለት ዓላማ እንዲፈጸም ህዝቡ በሁሉ መስክ ተጠቃሚ ማድረግ ያው እንዲሆኑ መስራት ይገባል ብለዋል። የፕሪቶሪያ ስምምነት በመልአት እንዳይፈጸም በፌደራል መንግስት ያለው ዝቅተኛ ፍላጎት በትግራይ ፖለቲከኞች መካከል ያለው እርስ በርስ ያለ መግባባት ምክንያቶች ናቸው ሲሉም አክለዋል። ሰኔ 15 በመቀሌ የሐውልት ሰማዕታት በተካሄደው ስነ ስርዓት ፕሬዝዳንቱ ታደሰ ወረደ፣ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል፣ የሰማዕታት ቤተሰቦችና ሌሎች የአበባ ጉንጉን አኑረዋል።
ከትግራይ ክልል ወቅታዊ ፖለቲካ ጋር በተያያዘ ስምረት ፓርቲ በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነት የለውም ሲል ህወሓትን ወነጀለ። በነጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ነን ያለው በትግራይ ደረጃ ለ37ኛ ጊዜ የተከበረው የሰማዕታት ቀን በማስመልከት ባወጣው ድርጅታዊ መግለጫ ነው። ፓርቲው መግለጫው ከግንቦት 2015 ጀምሮ ተፈናቃዮች ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላ ቀር ቡድን ሲል የገለጸው በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ነው ብሏል። ቡድኑ ድርጅት ሳይደን የሚመለስ ተፈናቃይ የለም፣ እግዚአብሔር አሰራር አመራሮች የትግራይ መሬት ሸጠዋል የሚሉና ሌሎች በሬ ወለድ ወሬዎች በማስፋፋት የፌዴራል መንግስትና ነባሩ እግዚአብሔር አሰራር ከግንቦት 2015 ጀምሮ የያዙት እቅድ ሙሉ በሙሉ እንዲደናቀፍ አድርገዋል ሲል ህወሓትን ከሷል። ስምረት ፓርቲ ቡድኑ ተፈናቃዮች ወደ ቀያቸው መመለስ ይቀርና ህወሓትን ከኢትዮጵያ ፖለቲካ ፓርቲዎች እንቅስቃሴ መሰረዝ መታደግ ያልቻለ አቅም ቢስና መሰሪ ሲል አጣጥሎታል። ስምረት ህገወጥ ቡድኑ በቅርቡ የህዝብ ድጋፍ አለኝ ለማለት በማለም በተፈናቃዮች ስም ያካሄደው ሰላማዊ ሰልፍ የተለመደው ማጭበርበርና ማታለያ እንደሆነ ህዝቡ በሚገባ ሊገነዘበው ይገባል ብለዋል። ኋላ ቀር እያለ የጠራው ቡድኑ ያለፈው ስተት አልበቃ ብሎት አሁንም ሌላ ፖለቲካዊ ክህደት እየፈጸመ ይገኛል ያለው ፓርቲው የትግራይ መሬት በወረራ ከያዘው የኤርትራ መንግስት የጀመረው ያልተቀደሰና ህገወጥ ግንኙነት ሌላ ዙር ግጭትና ጦርነት ከመቀስቀስ ያለፈው ውጤት እንደሌለው ሳይታለም የተፈታ ነው ብሎታል። ኋላ ቀር ቡድኑ ከኤርትራ መንግስት ጋር የጀመረውን ህገወጥ ግንኙነት እንዲቆም የፌዴራል መንግስት የሚገባውን ኃላፊነት እንዲወጣ የጠየቀው ስምረት በአገራዊ ህጎች ከማንኛውም ፖለቲካዊ እንቅስቃሴ የተከለከለ ቡድን ከአፍራሽ ተግባሩ ማቆም ተጠያቂነት ማረጋገጥ ይገባል ሲል አክሏል። ስምረት ፓርቲ ትግራይ መሰረታዊ ችግሮች እንዲፈቱና የፕሪቶሪያ የሰላም ስምምነት በሙሉነት እንዲተገበር ከፌዴራል መንግስትና ከዓለም አቀፍ ማህበረሰብ ጋር ተቀናጅቶ እንደሚሰራ ማስታወቁን ቲግቫ ኢትዮጵያ ዘግቧል። በድሬዳዋ ከተማ የዝናብ እጥረት ተከስቷል። ይህን አስመልክቶ በትናንትናው ዕለት በኢድ ሶላት መስገጃ ስፍራ በርካታ ሙስሊሞች የእስቲስቃ ሶላት አካሂደዋል። መርሃ ግብሩን ያዘጋጀው የድሬዳዋ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ነው። በምክር ቤቱ የመስጊድና ኡቃፍ ዘርፍ ኃላፊ ሼህ ኢብራሂም ኢማም በተፈጥሯዊ ችግሮች እየተፈተንን ብንሆንም ነገር ግን በእምነታችን አንድ ሆነን ለአላህ መጸለያችን መፍትሄ ያመጣል ብለዋል። ሼህ ኢብራሂም እስቲስቃ ሶላት በእስልምና ሃይማኖት ውስጥ ታላቅ መንፈሳዊ ጠቀሜታ ያለው ተግባር ነው። ይህ ጸሎት ዝናብ ለመለመን ብቻ ሳይሆን የማህበረሰባችን እምነት ተስፋና አንድነትን ለማጠናከር ያለመ ነው በማለት ለሙስሊሙ ማህበረሰብ ተጨማሪ ተሳትፎ እንዲያደርጉ ጥሪ አቅርበዋል። ጸሎቱ ከጠዋቱ 12 ሰዓት ጀምሮ የድሬዳዋ አስተዳደር ከንቲባ ከድር ጀዋር እንዲሁም የእምነት አባቶች በሺዎች የሚቆጠሩ የእምነት ተከታዮች ተሳትፈውበታል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ነዳጅ ያለ ዋጋ ይጨምራል በሚል ሐሳብ የለም በሚሉ ማደያዎች ላይ እርምጃ እንደሚወሰድ አስታወቁም። አንዳንድ የነዳጅ ማደያዎች ነዳጅ ይጨምራል በሚል አገልግሎት አቁመዋል። ነዳጅ ላይ የሚጨምር ዋጋ የለም ሲሉም ተናግረዋል። መንግስት ከግንቦት ወር ጀምሮ ከነዳጅ ድጎማ መውጣቱን አመልክቷል። የነዳጅ ዋጋውን በዓለም የነዳጅ ገበያ እንደሚወሰን ጠቁመዋል። ከሰሞኑ በአዲስ አበባ በተለያዩ ነዳጅ ማደያዎች ቤንዚን የለም፣ ናፍጣ የለም የሚሉ ጽሁፎች በብዛት የሚታዩ ሲሆን ተሽከርካሪዎችን በተመሳሳይ ረዣዥም ሰልፎችን ይዘው ይታያሉ። ነዳጅ ባለባቸው ማደያዎች ደግሞ ሰልፉ ከፍተኛ ነው። ዓለም ሳይሰማ ማአት ያወረዱት የአሜሪካ የጦር ሄሊኮፕተሮች ጥቃቱ የኢራን መንግስትን የመገልበጥ ዓላማ የለውም። ፔንታገን አሜሪካ በኢራን 3 የኒውክሌር ተቋማት ላይ ስለፈጸመችው ጥቃት የአሜሪካ መከላከያ ሚኒስትር እንዲሁም የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር በጋራ መግለጫ ሰጥተዋል። ሚኒስትሩ በሰጡት መግለጫ አሜሪካ በኢራን የኒውክሌር ተቋማት በፈጸመችው ጥቃት አስደናቂና የማይቀለበስ ስኬት ተገኝቷል ብለዋል። ፔት ሄግስ በፔንታገን መግለጫውን ለመከታተል ለተሰበሰቡ ጋዜጠኞች እንደተናገሩት ከዋና አዛዣችን ትራምፕ የተቀበልነው ትዕዛዝ ትኩረት ያለው ነበር፣ ኃይለኛና ግልጽ ነበር። የኢራንን የኒውክሌር መርሃ ግብር አውድመናል ብለዋል። አሜሪካ ጥቃቱን ለመፈጸም ለረጅም ጊዜ ስትዘጋጅ መቆየቱን የተናገሩት መከላከያ ሚኒስትሩ ለወራትና ለሳምንታት ቦታ መያዝና መዘጋጀትን የጠየቀ እቅድ ነው ብለዋል። ለጥቃቱ ቢቱ ቦምብ ጣይ አውሮፕላን ጥቅም ላይ መዋሉን የተናገሩት ፒት ሄግስ ቢቱ ቦምብ ጣይ አውሮፕላናችን ዓለም ሳይሰማ ወደ ኒውክሌር ተቋሞች ገብቶ መውጣት ችሏል ብለዋል። ሄግስ እንደተናገሩት አሜሪካ ኩለሌት ላይ በኢራን ፎርዶ፣ ናታንዝና ኢስፋሃን በሚገኙ 3 የኒውክሌር ተቋማት ላይ ያነጣጠረ ጥቃት አድርሳለች። የኢራንን የኒውክሌር መርሃ ግብር አውድመናል። ነገር ግን ኦፕሬሽኑ የኢራን ወታደሮችና የኢራን ህዝብ ላይ ያነጣጠረ እንዳልሆነ ልብ ሊባል ይገባል ብለዋል። ሄግስ አክለውም የተለኮ የሥርዓት ለውጥ አልነበረም አይደለምም ብለዋል። በፔንታጎን ከመከላከያ ሚኒስትሩ ጋር በመግለጫ የሰጡት ጄራልድ ዳንኬን የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ኢራን ላይ የተፈጸመው ጥቃት በተለያዩ መከላከያ ክፍሎች የታቀደና ተግባራዊ የሆነ መሆኑን ተናግረዋል። አክለውም ቢቱ ቦምብ ጣይ አውሮፕላን ዓርብ ዕለት ከአሜሪካ ተነስቶ ለ18 ሰዓታት ወደ ኢላማው መብረሩን ገልጸዋል። ዘመቻው ኦፕሬሽን ሚድናይት ሃመር ተብሎ እንደተጠራ የተናገሩት
ጄኔራሉ በርካታ የማሳሳቻና የማደናገሪያ ስልቶችን መጠቀማቸውን አብራርተዋል። ስለ ኦፕሬሽኑ ዝርዝር ሁኔታ የተናገሩት ጄኔራል ኬን ቦምብ ጣይ አውሮፕላኖች ከአሜሪካ ተነስተው አንዳንዶቹ ወደ ምዕራብ ፓሲፊክ ውቅያኖስ እንደ ማታለያ መብረራቸውንም ገልጸዋል። ኬን 75 ኢላማቸውን በሚገባ ነጣጥረው የሚለዩ መሳሪያዎች፣ 14 ግዙፍ ኦርዳንስ ፔኔትሬተርስ እንዲሁም ምሽግ ደርማሽ በመባል የሚታወቁት ቦምቦችን ጨምሮ ጥቅም ላይ መዋላቸውን አስረድተዋል። ከኢራን መከላከያ ምንም አይነት የመከላከል እርምጃ እንዳልገጠማቸው ሲገልጹም ምንም የተተኮሰ ነገር የለም ብለዋል። ኬን የኢራን ተዋጊዎች በአየር ክልሉ ላይ አልነበሩም፣ እናም የኢራን የሚሳኤል ስርዓቶች አላዩንም ብለዋል። ቦምብ ጣይ አውሮፕላኖቹ ወደ አሜሪካ በመመለስ ላይ መሆናቸውን ማከለው ተናግረዋል። ፓርላማው የሆርሙዝ የባህር ወሽመጥ እንዲዘጋ የቀረበውን ውሳኔ አጸደቀ። የኢራን ፓርላማ ትልቁ የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥ ባህር ለመዝጋት የቀረበውን ረቂቅ ውሳኔ ማጽደቁ ተሰምቷል። ረቂቁ ፓርላማው ቢጸድቅም የመጨረሻው ውሳኔ የኢራን ከፍተኛ የጸጥታና ወታደራዊ አመራር እንደሆነ አልአረቢያ ዘግቧል። እርምጃው አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት መፈጸሟን ተከትሎ የተወሰደ መሆኑም ታውቋል። የሆርሙዝ የባህር ወሽመጥ ከ20 እስከ 30% ገደማ የሚሆነውን የዓለም የነዳጅ ዘይት መተላለፊያ ሰርጥ ሲሆን ሰርጡ ከተዘጋም የነዳጅ ዘይት ዋጋ በከፍተኛ ሁኔታ እንደሚነርና ቅርቦት እጥረት እንደሚከሰት ዘገባዎች ጠቁመዋል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን የሆርሙዝ የባህር ወሽመጥን ለመዝጋት ከወሰነች ግጭቱ ይባባሳል ሲሉ ተናግረዋል። ውሳኔው የአሜሪካን እርምጃ እንደሚያስከትልም አስጠንቅቀዋል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።